ሰላም ዛሬ እስቲ የሀገራችን ሪል ስቴት አልሚ አራጣ አበዳሪዎችን እያነሳን እናገራለን። ለ40 ዓመት ለሚዘልቅ ጊዜ በሀገራችን አራጣ አበዳሪዎች በከፍተኛ ተንሰራፍተው ጉልበት፣ አቅም፣ ሀብት ያፈሩበት መሰረት ዘርግተዋል። በሰለጠነው ዓለም ኦርጋናይዝ የሆነ ወንጀል እንደሚባለው አራጣ አበዳሪዎች በባለስልጣንና በተለያየ መስሪያ ቤት ባሉ ሰዎች ድጋፍ ከእለት እለት ሀብታቸው እየጨመረ እየተደራጁ ያን በህገ ወጥ መንገድ ያገኙትን ገንዘብ ለማጠብ መኒ ላውንደሪ ለማድረግ የሚያቋቁሟቸው የሚታይ አንድ ድርጅት በማቋቋም ከስር እንደ ባለ ሀብት አክት በማድረግ ህዝቡን በማራቆት ላይ ይገኛሉ። ገንዘብ ማበደር በህጋዊ መንገድ ከሆነ በዓለም ደረጃም ከባንኮች ውጪ አበዳሪ ድርጅቶች አሉ። የራሳቸው የሆነ መስፈርት አላቸው። ወለዳቸው ከባንክ ከፍ ይላል። ለመንግስት ግብር መክፈል ያለባቸውን ያህል ይከፍላሉ። ይሄ ማበደር በህጋዊ መንገድ ከሆነ ችግር የለውም። የኛ ሀገር ግን እነዚህ አበዳሪዎች አንደኛ የሚያበድሩትና የሚቀበሉት ገንዘብ በጣም ተመጣጣኝ ያልሆነና በህግ ወሰን የተበጀለት ሳይሆን በራሳቸው ፈቃድ የሚጨምር ነው። ለምሳሌ 1 ሚሊዮን ብር ለ6 ወር ካበደሯችሁ በሚቀጥለው በ6 ወር ካላመጣችሁ 1 ሚሊዮን 1.5 ይሆናል። በሚቀጥለው 1 ወር በሁለተኛው ወር 2 ነጥብ ይሆናል የሚል ነው የሚያስፈርሙት። ሰው ስለሚቸግረው በ6 ወር ውስጥ ያን ነገር አገኛለሁ ብሎ ወይ የሚሸጠው ቤት ይኖረዋል ወይ የሚሸጠው ዕቃ ይኖረዋል ወይ ከሌላ የሚያገኘው ቁብ ይኖራል ብሎ ያን ሲያደርግ ቀኑ ከመድረሱ በፊት ሰውየው ገንዘቡን እንዳይከፍል ሌሎች ሻጥሮች ያደርጉበታል። ለምሳሌ ከባንክ ብድር የተፈቀደለት ሰው ከሆነ እንደምንም ብሎ በዛች ቀን ብሩ እንዳያገኝ የባንክ ያስፈቀደበትን ባንክ ማናጀሮች የተለያዩ እዛ ይሄን የሚመለከታቸው ሰዎች በማግኘት ያጓትቱበታል። ቀኑ ሲያልፍ አሁን የተበደረው ገንዘብ ያን ዕዳ ለመክፈል በቂ አይሆንም። ስለዚህ የተበደረው ገንዘብ ቀኑ ካለፈው በኋላ ወለዱ ስለጨመረ ሌላ ብድር ለመጠየቅም እድል ስለማይኖረው በእጁ የነበረው ነገር ለሌላ ነገር ያውለዋል። እነዛ ሰዎች በየጊዜው ቀኑ እንዲጨምር በማድረግ ያስያዘውን ንብረት ይወርሱታል። አንዳንዴ ንብረት ያላቸው ሰዎች በተጨማሪ ደረቅ ቼክ ይፈርማሉ። ለ6 ወር ይህን ያህል ብር ተቀብያለሁ ብሎ ወለዱ የሰፈረበትን ገንዘብ ይፈርማሉ። ግን እነዛ ሰዎች ገንዘቡን በወቅቱ ለመክፈል ሲሞክሩ ገንዘቡን እንዳይከፍሉ አበዳሪዎቹ አራጣ ሰዎች የባንክ ሰዎችን፣ የተለያዩ ፋይናንስ ተቋም ሰዎችን፣ የመንግስት ባለስልጣናትን በመጠቀም ሻጥር ይሰሩባቸዋል። ከእንደገና በስራቸው የሚሰሩ የተለያዩ ደላሎች አሏቸው፣ ጉልበተኞች አሏቸው። በጣም የተደራጀ የማይታይ ልክ በህቡ የሚንቀሳቀስ አደገኛ ኃይል ነው። ዋናዎቹን አበዳሪዎች አታዩዋቸውም። የእንትን ሪል ስቴት ባለቤት የእንትን ሪል ስቴት ባለቤት እንትና የሚባል ባለሀብት ጭራሽ መንደር ሁሉ የሚያቋቁሙ አሉ። እነሱ የሚታወቁት በኮንስትራክሽን ነው። ግን ዋናው ስራቸው አራጣ ማበደር ነው። ወይ አንድ የመንግስት ልማት ድርጅት የሚሸጠው ሆቴል ካለ ባለ 3 ኮከብ ሆቴል፣ ባለ 4 ኮከብ ሆቴል የሚሸጥ ካለ ቶሎ የሚገዙት እነሱ ናቸው። እንትና ምንድነው የእንትን ሆቴል ባለቤት ነው፣ ግን የሚሰራው አራጣ ማበደር ነው። በዚህ ምክንያት ስንት ሰው ነው ህይወቱን ያጠፋው? በአራጣ አበዳሪዎች ምክንያት ስንት ሰው ራሱን ገደለ? ስንት ሰው ቅርሱን አጣ? የጸጥታ ሰዎች በተለይ ወንጀል መርማሪዎች ሰው ሲሞት የሞተ ሰው የሞተበትን ምክንያት ያጣራሉ። በተለይ በራሱም ቢሞት ለምንድን ነው የሞተው የሚለው ይታወቃል። ደብዳቤ ጽፎ የሚሞት ሰው አለ። ለሚወደው ሰው ቴክስት አድርጎ የሚሞት ሰው አለ። ቤተሰቡ በዛን ሰፈን የተጨነቀበትን ነገር ቃል መቀበል ስላለ በዛን ጊዜ መረዳት አለ። ግን እነዚህ አራጣ ሰዎች ለህዝብ ይፋ እንዳይሆንና ሌላ ሰው እንዳይነቃ ያፍኑታል፣ አይወጣም። እና የኢትዮጵያ አራጣ አበዳሪዎች በጣም ጨካኞች ናቸው፣ ገዳዮች ናቸው። የብዙ ሰውን በር አዘግቷል። የብዙ ሰው ከውርስ ነፃ አድርጓል። ብዙ ሰውን ከአቅሙ በላይ 500,000 ብር በመውሰድ የ5 ሚሊዮን ንብረቱን ወርሰውታል። ፍርድ ቤት አካባቢ በተለይ ሬጅስትራር፣ የመዝገብ ቤት ኃላፊዎችን በቃ በቋሚ ደሞዝ ነው የሚይዟቸው። አንደኛ የማይከፈቱ ፋይሎችን ይከፍታሉ። ከእንደገና የፍርድ ቤት ክርክሮችን ለማዘግየት የመዝገብ ቤት ሰዎችን ይጠቀማሉ። ዳኞችን ይዛሉ። የጸጥታ ባለሙያዎችን፣ የጸጥታ ኃላፊዎችን፣ የፖሊስ ኃላፊዎችን በየቦታው ሰዎች ጉዳይ ባላቸው ቦታ ላይ ሰው ይዛሉ። በአንድ ወቅት አንድ ድሮ አብሮኝ የሚሰራ ሰው ሲነግረኝ አንድ ቤት አልነበረውም እና የቤት ችግር ነበረበት እና ምንድነው ያለኝ አንድ ኮንዶሚኒየም ባለ 3 መኝታ እገሌ የሚባል ሰው ገዛልኝ
ጥሩ ሰው ነህ ምናምን ሳይ እንዴት እስካሁን ቤት ትቸገራለህ ብሎ ገዛልኝ አለኝ። ያ የገዛልህ ሰውዬ የታወቀ አራጣ አበዳሪ በሀገሪቱ ሀብታም ከሚባሉት ውስጥ ነው። እንግዲህ ዘመኑን ሙሉ የእሱ አገልጋይ ይሆናል ማለት ነው። በቃ ከዚህ በኋላ የእሱ ጉዳይ በሱ በኩል ነው። እጁ ላይ ባይሆንም ጓደኞቹን ምናምን በቃ ሳንቲም እየሰጠ ያስጨርስለታል ማለት ነው። እና ምንድነው አራጣ አበዳሪዎችን የሚከታተል የመንግስት ተቋም የለም። ምክንያቱም እንደ ባለሀብት ጭራሽ እነሱ እንደ ትልቅ ኢንቨስተር ሲሸለሙ ነው የምታዩት። አንዳንዴ ወንጀለኛ ባለሀብቶች ለሀገርም ለህዝብም ጠንቅ ናቸው። እውነት መንግስት ካለ እንደዚህ አይነት ነገሮችን ነው መከታተል ያለበት። ከድሃ ላይ 10 ብር ካለው ሰውዬ ላይ 3 ብር ለመውሰድ ከሚታገል ሀገሩና ህዝብን የሚዘርፉትን ሰዎች በማጥናት ተገቢ የሆነ በህጋዊ መንገድ ስራቸውን እንዲሰሩ በፊት የሰሩት ነገር እንዳለ ሆኖ ከአሁን በኋላ ከዛ ስራ እንዲወጡ ገንዘብ ማበደር እንፈልጋለን የሚሉ ከሆነ የፋይናንስ ተቋም እንዲያቋቁሙ ግዴታ ማድረግ አለበት። የመንግስት ደህንነት ክፍል ምን ይሰራል? የኢኮኖሚ ደህንነት ክፍል ምን ይሰራል? ይሄ እኮ የሀገር ሀብት ነው። ትውልድ እኮ የሚባክነው። ባለ ሀብት የኛ ሀገር፣ ሪል ስቴት የኛ ሀገር፣ መንደር አቋቋሚ ባለ ኮንስትራክሽኖች፣ ከግማሽ በላይ ኮንስትራክሽን ሙያ ላይ ያሉት ሰዎች አራጣ አበዳሪዎች ናቸው። እንትን ሆቴል ታውቃላችሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።